በወደቀ ዛፍ ላይ ምሳር ይበዛበታል ይላሉ አባቶቻችን። ህንድ በሀገራችን እነግራችኋለሁ፣ አሳያችኋለሁ። ህንድ ደግሞ ምን አድርጋ ብትሉኝ በስፓይሲ ምርት ላይ በዓለም አቀፍ ደረጃ ግንባር ቀደም የሆነችው ህንድ በቅመማ ቅመም ምርቷ ተወዳዳሪ እንዳይኖርባት ስትል የቅመማ ቅመምነት የምንጠቀምባቸውን ሰብሎች ለማጥፋት የሄደችበትን ርቀት ነው ዛሬ ምነግራችሁ። እዛ ጋር ቅመማ ቅመሞች ይኖሩኛል። እንዲሁም ደግሞ በቅመማ ቅመሞች ላይ ጤናችሁን ለመጠበቅ የምትሞክሩ ሰዎች ምን አይነት ስህተት እየፈጸማችሁ እንደሆነ በዚሁ ታዩታላችሁ። በስፓይሲ ምርት ኢኮኖሚዋን የገነባችው ህንድ ቅመማ ቅመምን ለዓለም ገበያ በማቅረብ ነው የምትታወቀው። በዚህ ስርዓቷ ማንም ተፎካካሪ እንዳይኖርባት ስትል በየሀገራቱ ያሉ ተፈጥሮ ይዘት ያሏቸው ቅመማ ቅመሞች ዘረመላቸውን መለወጥ ሚሽኗ ነው እና በዚህ ምን ላይ ሰርታለች የሚለውን ነው ዛሬ ማሳያችሁ። ዝንጅብል አለ፣ እርድ አለ፣ ኮረሪማ አለ፣ ሽንኩርት አለ፣ አተር አለ፣ ምስር አለ። ይሄኛው ህንድ አሻሽላ የሰጠችን ወፍራም ሲያዩት የሚያምረው ኮረሪማ ሲሆን ይሄ ደግሞ ሲያዩት የማያምረው የኢትዮጵያ ኮረሪማ ግን ውስጡ ፍሬው በጣም ብዙ የሆነው ብዙ የጤና ጥቅሞች አሉት ናቸው። ይሄ የምትመለከቱት የኢትዮጵያ ሽንኩርት ነው። ለሺህ ዓመታት ብታስቀምጡት ዘር መሆኑን አይተውም። ዘር ይሆናል መልሶ ተሎ አይበላሽም። 2-3 ዓመታት መቆየት ይችላል ሳይበላሽ። ቅርፍቶቹ እንደዚህ እየበሰበሱ ከላይ የተነሳ እየሟሟ እየሞሸሸ ያልቃል እንጂ አይሞትም። በዓለም ላይ የመጀመሪያው ፍሉ ጉንፋን የምንለው በሽታ ሲነሳ ለመድኃኒትነት የሆነውና የሰውን ልጅ ሕይወት የታደገው የኢትዮጵያ እውነተኛው ሽንኩርት ቀይ ሽንኩርት ይሄ ነው። ይሄኛው ተሻሽሎ ይመጣልን። ይሄ ዘመን አመጣሽ ወፍራም ወደሉ ሽንኩርታችን ነው። የጤና ጥቅም የለውም። ዝንጅብል እንግዲህ ይሄንን ዝንጅብል የጤና ጥቅሞች እያላችሁ ስለ ዝንጅብል የምታስተዋውቁ ሰዎች ይሄንን ህንድ ዘረመሉን ለውጣ ያመረተችልን ዝንጅብል ነው። የኢትዮጵያው ዝንጅብል ስትሰብሩት ቢጫ ነው፣ ይለባለባል ስትበሉት። ይሄ ግን ብትበሉት ሞኝ ነው፣ አይለባለብም። እንዲሁም የጨጓራ ችግር ይዞ ይመጣል። ጨጓራ በሽታ መንስኤ ሊሆን ይችላል። ይሄ ምስር ነው። ይሄ ደግሞ ከዚህኛው ከኛ ምስር ጋር አመሳስላ ያመረተችው ግን ህንድ የምታመርተው ይሄኛው ምስር ነው። ምንም አይነት ጠቀሜታ አይኖረውም። ዝም ብሎ ከርሰን ለመሙላት ሊሆን ይችላል። ተፈጥሯዊ ይዘት ስለሌለው እንደዚህኛው ምስር ግን የጤና ጥቅሞች አይኖሩትም። ይሄም ህንድ አምርታ የሰጠችን የተሻሻለው አተር ነው። እንግዲህ እነዚህን ነገሮች በትንሹ እርዱንም ብትመለከቱት ይሄኛው የኛ እርድ ነው፣ ይሄ የነሱ እርድ ነው። ወደ ማጠቃለያ ሐሳቤ ስመለስ ይሄ ሁሉ ርቀት እንዴት ለምን ሆነ ካላችሁ ማንጓችን አይታችሁታል። ማንጓችን በባክቴሪያና በፈንገስ እንዲጠቃ አድርገው አይደለም ለዓለም ገበያ እንድናቀርብ ቀርቶ የሀገር ውስጥ ፍጆታችን እንኳን በማንጎ ምርት እንዳይሸፈን አድርገውናል። ይሄንን ደግሞ ተወዳዳሪ እንዳይኖራት በማድረግ ሲመጡ በኢንቨስትመንት ሰበብ ነው ሊያለሙ ነው የሚመጡ። እኛ ደግሞ መሬት እንሰጣቸዋለን፣ የተለያዩ ፋሲሊቲዎች እናመቻችላቸዋለን። ግን እነሱ ይሄዳሉ። ይሄ ደግሞ ለሀገራቸውና ለሀገራቸው ሲሉ የሚያደርጉት ነው። እኛ ይሄንን ነገር መከላከል የምንችለው ሀገራችን ስንወድ የሀገራችን የሆነ ውድ ነገር ስናከብረው ከወርቅ በላይ ነው አረንጓዴ ነገር። በዓለም ዙሪያ የሚፈለጉ በተለይ በምንም አይነት ፈርቲላይዘር ያልጎለበተ ኦርጋኒክ የሆነ ሰብል ይፈለጋል። የመጨረሻው ዘመን እንደ ወርቅ ተቆፍሮ የማይገኝ ነገር ቢኖር ተፈጥሯዊ ይዘት ያላቸው የምግብ ሰብሎች ናቸው። ስለዚህ ይሄንን ፉክክሮች ላለማጣት ስትፈልግ ህንድ ምን ታረጋለች? የትም ሀገራት ኦርጋኒክ የተባሉ ሰብሎችን እየሰበሰበች ወስዳ ለራሷ ስቶክ ታረጋለች፣ በዘር ማቆያዋ ታቆያለች። ሌሎች ሀገራት ደግሞ የተሻሻለ ምርት ነው፣ ምርት ሰጭ ነው፣ ብዙ ምርት ይሰጣል እያለ ያላቸውን ቅመማ ቅመምም ሆነ የምግብ ሰብሎች ትሰጣለች። ይሄንን የምታረገው እንግዲህ ህንድ ናት። ብትፈልጉ አስታውሉ። የጤና ጥቅም ይሰጣሉ የሚባሉ አሽዋጋንዳ ትላላችሁ አይደል? ጊዜዋ ኢትዮጵያዊ ነው፣ ግን እናንተ ከህንድ የመጣ ነው የምትሉት። እነሱ እንደሚሉት አራቱም የሆነ አሚኖ አሲድ በውስጡ የለውም የህንዱ። ኢትዮጵያ ውስጥ ያለው አሽዋጋንዳ ይኖራል። ጭንቀትን፣ ውጥረትን
ለማስወገድ ለመከላከል ይጠቅማል። ያው ቪዲዮ ስለሰራሁበት ከዛሬ 2 ዓመት በፊት ከዛዩት ከሰው ሀገር ሲመጣ የሰው ሀገር የሆነውን ነገር ከመቀበል ይልቅ የኛ የሆነውን እውነታ ብንቀበል መልካም ነው እላለሁ። ያው ገበሬ መሆን ዕዳ አይደል? ገበሬ መሆን ዕዳ ስለሆነ እንደምታውቁኝ የገበሬው ልጅ ዮሐንስ ሽፈሩ ነኝ። የሚጠቅማችሁን ሀሳብ ውሰዱ፣ ግን ኦርጋኒክ ላይ ተጠንቀቁ። ዘር አቆዩ። Hey everyone, and welcome back to the channel. Today, we're diving into the fragrant world of spices, and trust me, there's a fascinating story simmering behind the jars in your kitchen cabinet. Have you ever wondered where that vibrant, golden turmeric or that zesty ginger in your pantry really comes from? The answer might just surprise you. Let's talk about 2 incredible countries, India, the undisputed king of spices, and Ethiopia, a rising star in the global spice market. We all know India's love for spices is legendary. The country consumes and processes such massive quantities that it sometimes needs a helping hand to meet its own demand. And that's where Ethiopia steps in, creating a powerful and dynamic trade bridge. For years, Ethiopia has been a key supplier of ginger to India. But recently, something interesting has been happening. A challenging ginger wilt disease has prompted many savvy Ethiopian farmers to make a strategic shift. What are they planting instead? You guessed it, turmeric. This pivot has been so successful that Ethiopia is now the largest turmeric producer in all of Africa. This agricultural shift isn't just about one spice. It's a brilliant example of how global markets adapt. Ethiopian farmers, seeing the huge, consistent demand from India, are focusing their efforts on high-value, resilient crops like turmeric. This ensures a steady income for them and a reliable supply for India's massive food processing industry. It's a classic win-win situation that strengthens the economic ties between these 2 nations. This connection isn't limited to just turmeric and ginger, either. Other essential goods, like onions, also travel this route, forming a robust trade relationship that benefits both economies. It's a beautiful story of collaboration, resilience, and smart agriculture that spans thousands of miles. So, the next time you are cooking up a delicious curry or sipping on a warm cup of ginger tea, take a moment to appreciate the incredible journey those spices have taken. That sprinkle of golden turmeric might have traveled all the way from the fertile soils of Ethiopia to a bustling market in India, and finally, to your kitchen. It's a little reminder of how connected our world truly is, all thanks to the universal language of flavor. Thanks so much for watching. If you found this story as fascinating as I did, don't forget to hit that like button, subscribe to the channel, and ring the bell so you never miss our next adventure into the world around us. See you in the next video.